የማይሻር የማይሻሻል ያናጠረ የጥበብ ጥግ የሆነ የእግዚአብሔር ቃል የስልጣኔ ጥግ የሆነ የእግዚአብሔር ቃል ምን አለ? በትዳር ውስጥ ያለው ስርዓት እንዲህ ነው አለ። እግዚአብሔር አብ ክርስቶስን ያዛል፣ ክርስቶስ ባልን ያዛል፣ ባል ሚስትን ያዛል አለ። በሌላ ቋንቋ ክርስቶስ ለእግዚአብሔር አብ ይገዛል፣ ባል ለክርስቶስ ይገዛል፣ ሚስት ለባል ትገዛለች። እንዳልኳቸው ዘመናዊቷ ሴት ይህን መቀበል ያስቸግራታል፣ ይተናነቃታል። ለምን መሰላችሁ? ለባል መገዛት መጨቆን ነው፣ መረገጥ ነው። ራስሽን ነፃ ብታወጪ ይሻል የሚል ትምህርት ሰምታለች። ያልታደለችው ደግሞ በዚህ ትምህርት ተሞልታለችና ትቃወማለች። አንዳንድ ትምህርት ደግሞ ቀመስ ስነ መለኮት ደግሞ ቀመስ ከሆነች የምትቃወምበት መንገድ ምንድን ነው ትላለች? ይሄ this is not the word of God ትላለች። ይሄ የአይሁድ ስርዓት መገለጫ እንጂ ከእግዚአብሔር ልብ የወጣ ትእዛዝ አይደለም ትላለች። ለምን? አልፈርድባትም። እንዴት አትፈርድባትም? ከልጅነት ጀምሮ በንባብ በትምህርት በፍልስፍና እኩልነት ከፌሚኒዝም ሲባል ሰው ፊልሙ ፌሚኒዝም፣ መጽሐፉ ፌሚኒዝም፣ መካሪው ትምህርት ቤቱ ተሞላችና አንቀጠቀጣታል። አሁን ከዛ ደግሞ ይሄ መሰስ ብሎ ባይብል ስኩል ገባላችሁ። ይሄው ትምህርት በማስተርስ ደረጃ በባይብል ስኩል ይሰጣ እና ግን ባጭሩ የሰው ስርዓት አይደለም፣ የእግዚአብሔር ስርዓት ነው። አሜን ለማለት ተቸግራችሁ።